ወደ ቀጣይ ርዕሰ ጉዳይ እንለፍ። ቀጣይ ርዕሰ ጉዳያችን የሚሆነው የኢትዮጵያ ሊግ 1 ውድድር ነው። በሁለት ምድብ በሁለት ከተሞች እየተደረገ የሚገኘው ውድድር ሀዲያ ሊሙ ባልተጠበቀ መልኩ የምድቡን መሪነት አጠናክሮ ቀጥሏል። በሌላኛው ምድብ የሚሳተፈው ሾኔ ባደዋቸው ደግሞ ከምድቡ ግርጌ ላይ ይገኛል። ሀዲያ ሊሙ 26 ነጥቦችን ሰብስቧል። ክረምት ላይ ምን ይመስል ነበር፣ ወደ ውድድር ከማቅናታቸው በፊት ምን ይመስል ነበር ዝግጅታቸው የሚለውን አስቃኝተን ምናልባት ቡድን ጥሩ ቡድንና ጥሩ ስብስብ ስለሆነ በቀጣይነት ውጤት ይጠበቅበታል የሚል ሀሳቦችንም መሰንዘራችን ይታወሳል። 12 ጨዋታዎችን በሊጉ አድርጎ ወደ 26 ነጥብ በመሰብሰብ በአንደኛ ደረጃ ላይ ይገኛል። ምናልባት በሁለተኛ ደረጃ ላይ የሚገኘው ልደታ ክፍለ ከተማ 11 ጨዋታ አድርጎ 25 ነጥብ አለው። በአንድ ተስተካካይ በመኖር ሀዲያ ሊሙ እግር ኳስ ክለብ በጊዜያዊነት በአንደኝነት እየመራ ይገኛል። ሊጉ ላይ ሀዲያ ሊሙ ባልተጠበቀ መንገድ ነው ምናልባት የሊጉ አናት ላይ መገኘት የቻለው። ይሄ ደግሞ የመጡበትን መንገድ ክረምት ላይ በደንብ እንደተዘጋጁ ማሳያ ይመስለኛል። ብዙ በፋይናንሳል ብዙ ችግሮች አሉ። በርካታ ልጆች ደሞዝ እየተከፈላቸው አይደለም፣ እየተጫወቱ የሚገኙት ይታወቃል። በአበል ነው በውሎ አበል። በዚህ ውስጥ ወጥተህ ውጤታማ መሆን ምናልባት ልጆቹ ለራሳቸው የነገ የተሻለ ስፖርተኛ ለመሆን ነገ በተሻለ አገሪቷ ላይ በሚገኙ ሊግ እርከኖች ላይ ለመጫወት ይረዳቸዋል ብዬ አስባለሁ። እግር ኳስ ግን ምን ያክል ከጣርክ በግልም ፍላጎት ካለ ውጤት ማምጣት እንደሚቻልም ጭምር ማሳያ ነው። የሀዲያ ሊሙ ውጤትን በምንመለከትበት ሰዓት ላይ የግል ጥረቶች የሚለው በዋነኝነት መነሳት አለበት ብዬ አስባለሁ። እውነት ለመናገር በስብስቡ ላይ ያሉ ልጆች በከፍተኛ ሊግ ይሁን በፕሪሚየር ሊግ ላይ የመጫወት አቅም ያላቸው እድሉን ያላገኙ ልጆች እንደሆኑ በብዙ መልኩ መናገር ይቻላል። ከሀዲያ ቢ ቡድን የተቀነሱ ልጆች ወይም ደግሞ ፌዝ አውት ያደረጉ ልጆች ያሉበት በዚህ ስብስብ፣ ከዛ ባለፈም ደግሞ በከፍተኛ ሊግ እየተፈለጉ ነገር ግን በሊግ 1 በዚህ ቡድን ላይ እየተጫወቱ የሚገኙ አንዳንዱ ደግሞ እድሉን ያላገኙ ተጫዋቾች እንዳሉ በዚህ ቡድን ውስጥ መመልከት እንችላለን። ከሁሉ በላይ ግን የሚያስደንቀው ከሊሙ ወረዳ አካባቢ ልጆች አለፈ ሲልም ከሀዲያ ዞን ውስጥ በዋነኝነት ደግሞ ከሆሳዕና ከተማ የተውጣጡ ልጆች ናቸው። በዚህ ሊግ 1 ከነ ፋይናንስ ችግሩ ሀዲያ ሊሙን በምድቡ ላይ መሪ እንዲሆን ያደረጉት። ይህንን በምንመለከትበት ሰዓት ላይ አካባቢው ላይ ምን ያህል የእግር ኳስ እምቅ ችሎታ አለ የሚለውን በሰፊው አጉልቶ ያሳያል ብዬ አስባለሁ። ይበል የሚያሰኝ ነው እስካሁን ያለ አካሄዳቸው። ነገር ግን አሁንም እንደ ስጋት ፋይናንስ ይነሳል። ባለፈው አመት እንደሚታሰበው የመጀመሪያውን ዙር ጥሩ ውጤት ይዘው ነበር የጨረሱት፣ እስከ 3ኛ ደረጃ ይዘው ነበር የጨረሱት። ነገር ግን ወደ ሁለተኛ ዙር ሲሄዱ አንዳንድ ልጆች ከክለቡ ለቀዋል ከፋይናንስ ስርዓት ጋር በተያያዘ፣ አንዳንዱ ደግሞ እዛ ሄደው ከገጠማቸው ተግዳሮት አንጻር ውጤት እያጡ በመጨረሻ ያጠናቀቁትን ውጤት እናስታውሳለንና የዚህኛውም የውድድር አመት እንደዚያ እንዲያውን ካሁኑ መታሰብ አለበት። በሀዲያ ዞን ውስጥ ብቻ ሳይሆን በማዕከላዊ ኢትዮጵያ ክልል ውስጥም ሱፐር ሊግ ላይ የሚሳተፍ ክለብ ምን ሆኖ የሚገኘው ሀላባ ከተማን ብቻ ነው የምናገኘው በሱፐር ሊግ ላይ። ሀዲያ ሊሙ ለሀዲያ ዞን ብቻ ሳይሆን እንደ ማዕከላዊ ኢትዮጵያም በሱፐር ሊግ ላይ የሚሳተፍ አንድ አዳጊ ክለብ እንዲሆን መሰራት አለበት የሚለው አንዱ ሀሳቤ ነው። በእግር ኳስ ኢትዮጵያ ውስጥ ብዙ ካነሳን እንደ ችግር የምናነሳው የፋይናንስ ጉዳይ ነው። ክለቦች ክለብ ሆነው እንዳይቆሙ ከመንግስት ካዝና በሚወጣ ገንዘብ ብቻ መንቀሳቀስ ላይ ነው ያለው። እና ሀዲያ ሆሳዕናንም ትልቁን ሀዲያ ሆሳዕናንም ካነሳ በዛ መንገድ ነው። ሀዲያ ሊሙም በዛ መንገድ ውስጥ ያለ ክለብ ነው። ግን ልጆቹ መሸጋገሪያ የሚሆኑበትን እድል ማግኘታቸው በራሱ ይበል የሚያሳይ ነው። በሁለተኛ ዙር ወይም ደግሞ ከዚህ በሚቀጥለው ከ14ኛ ሳምንት በኋላ በአንደኛ ሊግ በሚኖራቸው ውድድር የተሻለ ነገር ለማምጣት የግድ በክለቡ አካባቢ ባሉ ሰዎች መደገፍ እንዳለባቸውም ጭምር ይበል የሚያሳይ ስራ እየሰሩ ስለሆነ ጭምር መደገፍ አለባቸው ብለን ማንሳት እንፈልጋለን። በክለቡ ጉዞ ዙሪያ ላይ የተወሰነ ሀሳቦችን ከክለቡ አመራሮች ጋር ቆይታ እናደርጋለን። ቆይታችንን ተከታትለን እንመለስ። ሀዲያ ሊሙ ዋናው ጥንካሬ የሆነ የኛ አካባቢ ልጆች በያውዴ ካፕ ላይ የተጫወቱ ተጫዋቾች የተሻሉ ተጫዋቾችን ከዛ በማለማል ስመረምል ደግሞ ሀዲያ ዞን ላይ ያሉት ተጫዋቾች ሀዲያ ዞን ላይ ያሉ ወጣቶች አልባሌ ቦታዎች ላይ ሳያሳልፉ በክረምቱ ስፖርት ውድድር ላይ በደንብ አድርጎ እየተዝናኑ ያሳለፉበት ሁኔታዎች አንድ ነበረ። ከዛ ነው ሀዲያ ሊሙን የሚወክሉ ምርጥ ተጫዋቾችን መልቀም የተቻለ ማለት ነው። ወጣቶችም ምንም እንኳን የተሟላ ነገር ባይሆንም ለሀዲያነት ስሜት ከክለቡ ጋር ያለው ስሜትም የተሻለ ነገር እየተንቀሳቀሱ ያለበት ሁኔታዎች ጥሩ ነው። ወረዳ ደረጃ ላይ ባለው አቅም የወረዳ ፊት አመራርም ሁሉም አካል ተቀናጅቶ ከድጋፍ አንፃር እያደረገ ያለው ነገር የተሻለ ነው። ያለውን ክፍተት ሁላችንም በመተጋገዝ ክለቡ የተሻለ ነገር እንዲሆን እየሰራን ያለ እንደኛ አካባቢ
ትንሽ ከፋይናንሻል አካባቢ ችግሮች አሉ። ትንሽ ከገቢ ጋር ያለው ነገር ትንሽ የተቸጋገርንበት ሁኔታዎች ስላለ ቦርዱም ይሄንን ለመቅረፍ አንደኛ የአካባቢን ተወላጆችን በመሰብሰብ ሁለተኛ ባለሀብቶችን በመሰብሰብ ቅርብ ጊዜ ላይ ያለውን የፋይናንሻል ችግርን ለመቅረፍ ቦርዱም ትኩረት አድርጎ እየሰራ ያለበት ሁኔታዎች አሉ። በቴክኒካሊ የሚመሩ ሰዎች አሉ ቲሙን እነሱ የጥናታዊ ጽሁፍ ማቅረብ አለባቸው። የአመቱ ሌሴ የአመቱ ሙሉ ፋይናንሻሊ ምን ኃይል ነው የሚያስፈልገው የሚል ኮስት ብሬክ ዳውን ተሰርቶ እንዴት ነው ከህዝብ ብቻ ከአርሶ አደር ፓርት ብቻ ሳይሆን ሌላው የሀዲያ ህዝብ ይታወቃል፣ ስፖርት ወዳድ ነው፣ ባለሀብቶች አሉ፣ ወጣቶች አሉ፣ ሌላው ጋር አድሬስ ተደርጎ ከባለድርሻ አካል ጋር የጋራ የሚሆን ሀሳብ ላይ ተግባብተ መስራት እንዳለብንና እንደ መዋቅርም ደግሞ ከፍ ባለው ቶን አቅደ እንጂ ዝም ብለ ከሆነ አንስተ እየከፈልክ የምታስኬድበት ስላልሆነ ሁላችንም የድርሻችንን ወስደን ቲሙን በዚህ ልክ በላቀ ውጤት ነው ያሉትና ያን ደግሞ ከፍ ባለ ቶን ሀዲያንም ሌሞን እንዲያስጠሩ ሁሉም ማህበረሰብ ማህበራዊ መስራትን ይዞ እንዲሄድ ድጋፍ ቢያደርግ ስፖርት አፍቃሪያን ሁሉ ባለሀብትም ኢንቨስተርም ሁሉም ሀዲያ ሌሞን ድጋፍ ቢያደርግ የተሻለ ነው የሚል ሀሳብ አለኝ። አመሰግናለሁ። በሀዲያ ሌሞ እግር ኳስ ክለብ ዙሪያ ላይ በወቅታዊ ውጤት ዙሪያ ላይ ከክለቡ አመራሮች ጋር የተወሰነ ቆይታ አድርገናል። ምናልባት ሰፊ ቆይታ የምናደርግበት ጊዜም ሊኖር ይችላል ብዬ አስባለሁ። ወደ ከፍተኛ ሊግ የሚያመሩ ከሆነና ክለቡ ከህዝባዊ መሰረት የሚያስይዙበት እድል ካለ ሰፊ ቆይታ የምናደርግ ይሆናል። ግን ያን ለማድረግ ብዙ ስራ ይጠብቃል ብዬ አስባለሁ። ስለ ከፍተኛ ሊግ ለማውራት ጊዜው ገና እንደሆነ እሙን ነው። ነገር ግን ሀዲያ ሌሞ ባልተጠበቀ መልኩ 26 ነጥቦች መሰብሰቡ ከዛም ባለፈ ደግሞ የሚያሸንፋቸው ጨዋታዎች ናቸው እንዲህ እንድናወራለት ያደረገው 4-1 3-0 እንደዚህ አይነት የማሸነፍ ንጻሪዎች ነው እና ያሉት ከዛ አንጻር ነው ልናነሳ እየቻል ነው። አሁንም ይሄ ቡድን ከተሰራበት ከፍተኛ ሊግ ምንም የማይሳተፍበት ምክንያት እንደሌለ በደንብ አጉልቶ መናገር ይቻላል ብዬ አስባለሁ። ምናልባት ሁለተኛ ዙር ወደ ሆሳዕና መጥተው ለመመድ ይሰራሉ ተብሎ ተስፋ ይደረጋል። ከዛ ጉዳይ ጋር በተያያዘ ለሁለተኛ ዙር የሚኖራቸው ዝግጅት ከፋይናንስ ስርዓት ጋር በተያያዘ አጠቃላይ እናነሳለን። ሾኔ ባደዋቸው መረሳት የሌለበት ክለብ ነው። በምድቡ ግርጌ ላይ ነው የሚገኘው። ሾኔ ባደዋቸው አካባቢ ያለው ምንድነው በቀጣይነት እንደ ሀዲያ ስፖርት የቤት ስራችን ይሆናል። ወደ ቀጣይ ርዕሰ ጉዳያችን እንለፍ። 12ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዛሬ ጀምረዋል። በ11ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ሀዲያ ሆሳዕና ወላይታ ዲቻን 2-1 በማሸነፍ ተከታታይ ድል ማስመዝገብ ችሏል። ሀዲያ ሆሳዕና ኢዮብ አለማየሁና ሄኖክ አርፊጮ ግቦችን አስቆጥሯል። ሀዲያ ሆሳዕና ባልተጠበቀ መልኩ ነው ወላይታ ዲቻን ያሸነፈው ማለት ይቻላል። ባለፈው ሳምንት መቀለ ሰባ እንደርታን ማሸነፉ ይታወሳል። ተከታታይ ድልን በማስመዝገብ በዘንድሮ የውድድር ዓመት 13 ነጥቦችን መሰብሰብ ችሏል። ሀዲያ ሆሳዕና ከወላይታ ዲቻ ያደረገውን ጨዋታ በተወሰነ መንገድ እናንሳ። በጨዋታው ላይ ምናልባት በመጀመሪያ አጋማሽ ነው ጨዋታውን ጨርሰዋል የማስበው። ኢዮብ አለማየሁ በመጀመሪያ አጋማሽ ላይ ምናልባት ከ35 ከ40 ሜትር ርቀት ላይ ነው ቢኒያም ገነቱ ላይ ድንቅ ጎል ማስቆጠር የቻለው። በሁለተኛ አጋማሽ ግብ እስኪቆጠርባቸው ድረስ ሀዲያ ሆሳዕና የነበረው እንቅስቃሴም ጥሩ ነበር። ሄኖክ አርፊጮ ጸጋብ ግዛው ላይ የተሰራውን ጥፋት በፍጹም ቅጣት ምት ድንቅ በራስ መተማመን ጥሩ በራስ መተማመን መንገድ ነው ግቡን ያስቆጠረው። ከዛ በኋላ 2-0 መሆን ችለው ነበር። ያንን ቴምፖ ይዞ ማስቀጠል በሁለተኛ አጋማሽ ላይ ፍራቻ ያለው አሰልጣኞቹ በኩል ውጤቱን ለማስጠበቅ የነበራቸው እንቅስቃሴ በራሳቸው ሜዳ ላይ አፈግፍገው መጫወታቸው ግብ ተቆጥሮባቸው የመጨረሻዎቹ ደቂቃዎች ላይ በጣም ጫና አድርጎ ወላይታ ዲቻ ተጫውቶ ነበር። ግን ሀዲያ ሆሳዕና ያንን ውጤት አስጠብቆ የአመቱ ሁለተኛ ተከታታይ ድል አስመዝግቧል። በአመቱ ደግሞ ሶስተኛው ድል ሆኖ በአጠቃላይ በሊጉ ካደረጋቸው 11 ጨዋታዎች ውስጥ ወደ 13 ነጥብ በመያዝ ደረጃውንም ወደ 12 ከፍ አድርጓል። አሰልጣኙ ማስጠንቀቂያ ላይ በነበረበት ሰዓት ላይ 2 ተከታታይ ጨዋታዎችን ማሸነፉ ምናልባት በቀጣይ ነገ በሚኖረው ጨዋታ ላይ ከሐዋሳ ጋር በጣም ከባድ ጨዋታ ይመስለኛል። ሐዋሳ አሁን እየመጣ ያለበት መንገድ ወጣቶችን ልምድ ካላቸው ልጆች ጋር አጣምሮ እየሄደበት ያለው መንገድ ሀዲያ ሆሳዕና ደግሞ ያለው መነቃቃት ላይ ጥሩ ፉክክር እናይበታለን ብዬ ተስፋ አደርጋለሁ። ሀዲያ ሆሳዕና በጨዋታው ላይ ለመናገር እንደሞከርከው በመጀመሪያው አጋማሽ ነው ጨዋታውን ገል ይወጣው። ባለፈው ሳምንት በነበረ መሰናዶ ለማንሳት ሞክረን ነበር። ሀዲያ ሆሳዕና በመጀመሪያው አጋማሽ ወይም ደግሞ በ15 ደቂቃዎች ውስጥ ነው ግብ የሚቆጠርበት። ከዛ በኋላ ቢ ፕላን ወደሚባለው ነው እየገቡ የነበረው። ከመቀለ ሰባ እንደርታ ጋር በነበረው ጨዋታም ተመሳሳይ ነበር። በዚህ ጨዋታ ላይ ሻል ብሎ የተገኘው ክለቡ አንደኛ አግብቶ ነው የጀመረው። 2 ግቦችን አስቆጥሯል። ምናልባት ጨዋታው ላይ ከ2 በላይ የመቆጠር ቻንሶች ነበሩ በመጀመሪያው
አጋማሽም በሁለተኛው አጋማሽም እነ ተመስገን ብርሃኑ የፈጠሩት እድል ቀላል የሚባል አይደለም። ነገር ግን ሁለት ግቦችን አስቆጥሯል። በዚህ ቡድን ላይ መሻሻሎች ታይተዋል ብዬ አንደኛ የማስበው በመጀመሪያው አጋማሽ ግብ አስቆጣሪ ሆኖ መውጣቱ፣ ከዛ ባለፈ ደግሞ አሸንፎ የወጡት ክለብ በመነቃቃት ውስጥ የሚገኝ አዳዲስ አሰልጣኞችን ሾሞ በኋላ በመነቃቃት ላይ ነው የሚገኘው። ወላይታ ዲቻ መሳይ ከቀጠረ በኋላ ሽንፈት አላስተናገደም፣ አቻ ጨዋታዎች ነበረ። ከዛ ባለፈ ደግሞ ሸገር ከተማን 3-1 አሸንፎ የመጣ ቡድን ነው። ከዚህ እነዚህ ጉዳዮችን በምንመለከትበት ሰዓት ላይ ሀዲያ ሆሳዕና ይህንን ጨዋታ ማሸነፉ በስነ ልቦና ራሱን እያደረጀ እንደሚገኝ አንዱ ማሳያ ነው። የተከላካይ መስመሩን በጥንካሬነት መነሳት አለበት ብዬ አስባለሁ። የአምበሉ ሄኖክ አርፊጮ መመለሱ ባለፉት ሳምንታት ስናነሳ የነበረው የመሪ ተግባርን በቡድኑ ላይ እንድንመለከት ረድቶናል ብዬ አስባለሁ። ዳግም ወንድሙ ሀዲያ ሆሳዕናን በክረምቱ የተቀላቀለው ወይም ውድድሩ ጀምሮ በኋላ የተቀላቀለው ተጫዋች በልዩነት በዚህ ጨዋታ ላይ ድንቅ ብቃቱን ማሳየት የቻለበት ጨዋታ ነበር። እነ ቃላቡ ውብሸት እነ ጸጋብ ግዛው ከማጥቃት ባለፈ በመከላከሉ ረገድም የራሳቸውን ጥረት ሲያደርጉ ያየንበት ጨዋታ ነበር። ወላይታ ዲቻ ቀላል የሚባል ቡድን ስለሆነ ሳይሆን ሀዲያ ሆሳዕና ያሸንፈው ሀዲያ ሆሳዕና እያደገ እየመጣ ያለ ቡድን መሆኑን ማሳያ ነው ብዬ አስባለሁ። ተከላካይ መስመሩ ላይ የነበረውን ክፍተቶች በደንብ እየታረመ የመጣ ይመስለኛል ቡድኑ ከድር ኩሊባሊን ማጣቱ፣ ሄኖክ አርፊጮን፣ ከዛ ደግሞ ባለፉትን 4 ጨዋታዎች ላይ ዳግም ንጉሴን ማግኘት አልቻለም ነበር። ከዛ አንጻር ልምድ ያላቸው ልጆች አይደሉ ሁለቱም መሀል ተከላካይ ላይ የነበሩት። ቃላቡ ውብሸት ላለፉት 3 ዓመታት ሀዲያ ሆሳዕና ዋናው ቡድን ላይ ጥሩ አገልግሎት እየሰጠ ቢሆንም ካጣቸው ከነ ኩሊባሊ ከነ ዳግም አንጻር ብዙ ልምድ ያለው ተጫዋች አይደለም። ዳግም ደግሞ የመጀመሪያ ዓመት በሊጉ ነው እየተጫወተ የሚገኘው። ዳግም ወንድም ወይም ሙጋቤ እነዚህ ልጆች በጋራ ተጣምረው ያለፉት 4 ጌሞች ላይ ያሳዩት ነገር ተስፋ ሰጪ ነው ብዬ አስባለሁ። ነገ ሁለቱም በጣምራ ይቀጥላሉ አይቀጥሉም የሚለውን እንከታተላለን። ሰዓት ሊያግደን ነው። አዎ ሰዓት አገደን። ሀዲያ ሆሳዕና ነገ ፈተናው የሚሆነው ከያሬድ ብሩክና ከጌታነህ ከበደ በተከታታይ ጨዋታዎች ሁለቱም ተጫዋቾች ግብ እያስቆጠሩ ነው የሚገኙት። ልምድ ያለው ተጫዋች ጌታነህ ከበደ እንዲሁም ወጣቱ ያሬድ ብሩክ በነገው በሐዋሳ ጨዋታ ይጠበቃል። በሀዲያ ሆሳዕና በኩልም ተመስገን ብርሃኑ ሰሞንኛው ብቃት አክርሮ ከሩቁ የሚመታቸው ኳሶች በወላይታ ዲቻ ጨዋታም እንዲሁም በመለሰ ባንደረታ ጨዋታ ግብ አስቆጥሮ መመልከት ችለናል። በነገው ጨዋታ ተጠባቂነት ይኖረዋል። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው ስፖርታዊ መሰናዷችን ሀዲያ ስፖርት የዚህ ሳምንቱ ይህን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ እንዲሁም በዜና ሰዓታችን ምህረት መለሰ ከእናንተ ጋር ከመላው ስቱዲዮ ባለሙያዎች ጋር በመሆን ቆይታ አደረግን። እስከ ሳምንት መልካም ጊዜ እየተመኘን ቸር ይግጠመን።